በጣም አንደበተ ርቱዕ እንደውም አንዳንዴ ለርሶስል ሙስሊም ሆኖ ፈልጉ አደራ የምንለው አካላዊ ግንኙነት እንዳይሆን ነው። ልባዊ ግንኙነት ይሁን፣ ፍቅራዊ ግንኙነት ይሁን። ገሃዱን በበሻሻ ገጻቸው የተዋሃዱ በአደባባይ በግርማ የታዩ ባንደበታቸው ለሰላም የዘመሩ አብሮነትና ትስስርን የሰበኩት እድሜያቸውን በኢልም ጉዞ ላይ ጀምረው ባገር ተወደውና ገዝፈው በእድሜ በረካ ታጅበው የቁርአንን ግርማ ለትውልድ ያወረሱ የኖሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደማይቀረው ቀጠሮ ወደማይሻረው ፍርድ ተሻገሩ። ወደ ጌታቸው ረህመት ወደ ሩሃቸው የዘላለም መኖሪያ ተሰበሰቡ። ይህ ቀን ባገሩ የታሪክ እልፍኝ ላይ አሳዛኝ ሆኖ ተመዝግቧል። እነሆ ኸበር ስለ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ። ሀበሻ በብዙ ማግኘቶች ውስጥ እንዳፈራችው ሁሉ እንዲህ ባሉ የማጣትና የፈተና አውታሮች ውስጥ ተወጥራም አልፋለች። ትውልድ በብዝሃ ማንነቶች ውስጥ ስርና አምድ ሆኖ ከሚያጸናቸው የልህቀት ዘርፎች መሃል አንዱ ትልቅ ሰው ነው። ታሪክ ዋጋና ልኩ የሚሰፈረው የወል ስብዕናችን የሚታፈረው በውለተኞቻችን የክብር ስም ነው። ከወሎዋ ገነቴ ተጠነሰሰው የእድሜ ውል ሸዋ ላይ ተፍረምርሞ የአገር ዘውድ እስከ መሆን ደርሶ ከወርቅና እንቁ ዙፋን የላቀውን በሰው ልብ የመንገስ ዕጣ የተሸለሙ ከአንደበታቸው በውበት በሚዘናፈሉት ንጹህና ብሩህ ቃላት ትውልድን በተስፋና በሰላም መንፈስ የነቀነቁ በኢትዮጵያ እስልምና የተቋም ታሪክ ውስጥ አሻራቸው በእድሜ ስርኩል ከደመቁ እንደ ትውልድም በትዝታም እንደየግላችንም የአባትነት ተምሳሌት ሆኖ ያስተሳሰሩን በበሻሻ ገጻቸው ግርማ ሃይባ ባረበበበት ቁመናቸው ላይረሱ የተነሱ